ጨረቃዎችን እዩልኝማ አንድ አይነት ሁለታቸውም እጃቸውን ከኪሳቸው ከተው ምናምን ኮራ ቀብረር ብሎ ነበር እያወሩ የነበሩት። አይታችኋቸው ከሆነ በደንብ አድርጋችሁ ማለት ነው። ካላያችኋቸውም ተመልሳችሁ በደንብ አድርጋችሁ ማየት ትችላላችሁ ማለት ነው። ቅምጥሌ ደግሞ መጨረሻ ላይ ሳኮ ቅምጥሌ ጥላው ስትሄድ ብሩኬ እኮ ነው ነይ ምናምን ብሎ እጇን እንደዚህ ስቧት ምናምን ከዛ ተመልሳ ስትመጣ እንከባበር ምናምን እያለ ነበረ ማለት ነው። እና ቤተሰብ በጣም ብዙዎቻችሁ ተጨንቃችኋል፣ አስባችኋል እና ብዙ ቴክስቶችም እየደረሱ ነበር። አሁን ያለ ነው እንትን ላይ ነው ያው ጧት ነግራችኋለሁ አይደል? ውጭ ላይ ነው ያለሁት እና እዛ ጋር ሁኜ ነው አሁን ቪዲዮውን የምሰራው ማለት ነው። ከሴትዮ ኔትወርክ ተቀብዬ ነበረ ቅድም ቪዲዮውን ያየሁት። አሁን ደግሞ ከእነሱ በጣም ርቄ ነው ማወራው፣ ምክንያቱም ሙዚቃ አለ ምናምን ጫጫት አለና ነገ በሰፊው እናወራለን። ብቻ ግን ዛሬ ሁላችሁም ነይ 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 እያላችሁኝ ስለነበረ ነው የመጣሁትና እንዲሁም ደግሞ ባጭሩ ምንም አይነት ጸብ ወይ ደግሞ መለያየት የሚባል ነገር እንደሌለ የሰው ልጅ ሲለያይ ይውላችሁ በነገራችሁ ላይ ማለት ነው። ሰው ሲለያይም ምክንያት አለው ሲገናኝ ምክንያት አለው። ለምሳሌ ቅምጥሌና ቡራ በስራ ቢሆንም የተገናኙት ግን ወደ ፍቅር ሊወስዳቸው የቻለ ነገር ስላለ ነው። ምክንያት ስላላቸው ነው ወደ ፍቅር የቀየሩትና አብረው የቀጠሉት ማለት ነው። ገባችሁ? ለመለያየት ደግሞ ትክክለኛ ምክንያትና እንዲ ነው ተብሎ ማሳየት። አሁን ለምሳሌ ቅምጥሌ ወደ ቢቢል ካምጥታ ለእኛ ላታሳየን ትችላለች። ነገር ግን ከካሜራ ጀርባም ለሱ አሳይታ በቃ የተፈጠረው ነገር እንደዚህ ነው ብላ ማስረዳት ወይም ደግሞ መለያየት ይቻላል ማለት ነው። ብሩኬ ማወቅ ነው ፈልገውና ለይቅርታ ምኔ ዝግጁ ነኝ ብሏል። እንደሰማችሁ ሲለው ምንም ነገር ብትለው እንደዚህ ነው የተፈጠረው ብላ ብትነግረው ይቅርታ ከማለት ወደ ኋላ አይልም። ምክንያቱም ስለሚወዳ ስለሚያፈቅራት ማለት ነው። እንደሰማችሁት ሀብት ናት። ነገሮቹን በይቅርታ ፍታቸው፣ ምንም ነገር ይፈጠር ይቅርታ በል ያለው ምንድነው ፍቅራቸውን ጠለቅ አድርጎ ስለሚያውቀው ብሩኬ ወንድሙ ስለሆነ ቅምጥሌ እንደ እህቱ አቅርቦ ስላወቃት ፍቅራቸው እንዴት እንደሆነ ስለሚያውቀው ባይዘወይ ያወቃችሁ ሰው ነው ይቅርታን በሉም ይቅርታ አትበሉም ብሎ ፍርድ ሊሰጣችሁ የሚችለው። እኛ ስለማናቃቸው እኛ እንደዚህ ኦንላይን ነው የምናውቃቸው፣ በርቀት ነው የምናውቃቸው አይደል? እኛ እንኳን በርቀት እያወቅናቸው እንደዚህ መፍረድ ይችለናል አይደለም? እዛ ጋር ያሉ አብረው ያሉ ሰዎች ማለት ነው። ስለዚህ ሁላችሁም አትረበሹ፣ አትሳቀቁ። ምንም የሚፈጠር ነገር የለም። ምንድን ነው ማድረግ ያለባችሁ? ሁላችሁም በጸሎታችሁ በዱዓችሁ ቸማከስ። ለምን አንዳንዴ በቀልድ የተጀመረ ነገር እውን ስለሚሆን ወይም ደግሞ የሆነ በእንደዚህ አይነት ነገሮች በእንደዚህ አይነት ሰዓቶች በጣም ብዙ ሶስተኛ ወገን ሆኖ የሚገቡ እያያችኋቸው ነው። በጣም ብዙ ሰዎች አሉ። ይሄ አሁን በተለይ ማለት ነው አሁን ያለንበት ዘመን ላይ በጣም የሚያስጠላ ነው። በጣም እኔ አልወደውም ይህን ዘመን እውነት ለመናገር እመቤቴን ነው የምላችሁ። ለምን እንደሆነ አልወደው በጣም ብዙ ነገሮች በኤዲቲንግ ስሬስ እውነት የሚመስሉ ነገሮች ይሄ ምንድነው የሚባለው? አሁንማ የመጣ አፕሊኬሽን ደግሞ አለ። በቃ እንዴት አድርጌ ልንገራችሁ? ያ ነገር አለና እውነት ነው ወይስ ኤዲቲንግ ነው ምናምን ብለን እስክንደናበር ድረስ ሁላ የሚሆኑ ነገሮች አሉ። ስለዚህ ይሄ ሁሉ ባለበት ጊዜና ባለበት ዘመን ላይ ምንድነው ዋናው ነገር ከሰዎች የሚጠበቀው? መተማመን ዋናው መተማመን ብቻ ነው። ካልተማመንም ፍቅር ገደል ነው የሚገባው። ምክንያቱም እንዳልኳችሁ ሶስተኛ ወገን ስንት ሰው እንደሚገባባችሁ ታውቃላችሁ። ፍቅር ላይ ያሳለፋችሁ ወይ ደግሞ ፍቅር ላይ ያላችሁ ሰዎች ማለት ነው። ስለዚህ እርስ በርስ መተማመን የተፈጠረውን ነገር ሁሉ አይቶ እንዳላየ ማለፍ ማለት ነው። እዚህ ጋር አሁን ቅምጥሌ ምንድነው ይሄ በምንም ብትሄጂ እንደዚህ ብትሄጂ እንደዛ ብትሄጂ እሱን የመሰለ ልጅ አታገኝም፣ እንደዚህ ብትሄጂ እንደዛ ባትሄጂ እሷን የመሰለች ልጅ አታገኝም ምናምን የሚለው ነገር ሳይሆን የሁላችሁ ቤተሰብ ከቻላችሁ ኮሜንት አለመጻፍ ይቻላል። እኔ ብዙ ጊዜ እንደዚህ አይነት ነገርም አይደለም ተፈጥሮ ሳይፈጠርም ኮሜንት መጻፍ አልወድም። አለመጻፍ ይቻላል። መጻፍ ከቻላችሁ ሰላም እንዲሆኑ ሁለታቸው ይሄ እንደዚህ አይደለም እኔ ያሳለፍኩት ህይወት እንዲህ ነው ብላችሁ እንደ ትልቅነትም ሆነ እንደ ትንሽነት የሰው ልጅ የሚማረው በእድሜ አይደለም። ባይዘወይ ህይወት ነው ያስተማረን። ሁላችንም በእድሜ ትልልቅ ሰዎች ሆነን ሳይሆን ህይወት አስተምሮን ነው። በጣም ብዙዎቻችን ደግሞ የነሱ ታላላቆች ነን። እውነት ለመናገር ግን ደግሞ ብዙዎቻችን የነሱ ኩያ የነሱ ትንሽም ትኖራላችሁ እንደ እውነቱ ከሆነ ማለት ነው። በ17 በ16 ዓመታችሁ ስደት ሞታችሁ እነሱ መከታተል የጀመራችሁ አላችሁ። ከነሱ መማር ፈልጋችሁ ወይ ደግሞ እነሱ ለማስተማር ፈልጋችሁ ይሁን ማለት ነው። ስለዚህ እድሜ ያስተምሯችኋል። እናንተም ብዙ ያለፋችሁበት የሰው ልጅ ከሆነ ሰው ከሚየው ከራሱ ከሚየው ከዛ ነገር ነው የሚማረው ማለት ነው። እናንተ የሆነ አውሬ እየሮጠ ነው። በዚህ ማርያምን ፈጣሪው ትዕግስቱን ስጠኝ። ምንድነው የሮጠው? የሆነ ነገር ሮጠ። ጓደኛዬ ቁማ እየጠበቀች ነው ልቤ እና እንዲህ በቃ ብቻ ምንድነው ሁላችሁም ከተማራችሁበት ህይወት አስተምሯቸው ወይ ደግሞ እንደዚህ ሲሆን እንደዚህ ነው በውስጥ ምጽፉላቸው ካላችሁ እንደዚሁም ደግሞ ኮሜንት ላይ። ከዛ ውጪ እኛ ጨዋነን ብለን እነሱን ሌላ ነገር ምንል ከሆነ ልክ አይደለንም ማለት ነው። ስለዚህ ሶስተኛ ወገን ሆናችሁ አትግቡ። ዝም ብላችሁ ማየት ነው። ምንም ቢፈጠር ምንም ቢሆን መለያየት አይችሉም ሁለታቸውም። ቅምጥሌም ከአንተ ጋር መለያየት ብቻ ነው ፈልገው ብላ የመጣችሁ ምንድነው ብዙ ጊዜ ምናልባት የምታጸዳው ነገር ሊኖራት ይችላል። ለራሷም ሴት ልጅ ስለሆነች ለራሷም፣ በዛ ላይ ደግሞ የእሱን ጨዋነት እንዳልኳችሁ ለማሳወቅ ነው።
ብሩኬ ደግሞ በጣም ጨዋ ሰው እንደሆነ አሳይቶናል። እንደዚህም ቀጥሉበት ማለት ጨዋነትን ለማሳየት የምታደርገው ነገር አንተም ደግሞ ጨዋነትን ያሳየን። ነገም ሆነ ከነገ በኋላ በሰላም እንደምትመጡ አልጠራጠርም። እውነቱን ስነግራችሁ ምንም የሚፈጠር ነገር የለም፣ አትሰቡ ለማለት ነው። ቤተሰብ ማርያምን የሆነ አውሬ በጣም እየሮጠ ነው ወደዚህ ወደዛና በልቶኝ፣ ከዛ በኋላ ጉድ ከመሆን ወደዛ ሊሄድ ነው እና ወዳችኋለሁ። ምንም የተፈጠረ ነገር የለም፣ ሁሉም ሰላም ነው። ተረጋጉ። በጸሎታችሁ በደዋችሁ ማሰብ ማለት ይሄ እነሱ አሁን 20 ደቂቃ 30 ደቂቃ ምናምን ሰርተው ነው ከዛ በኋላ ፏ የሚሉት ማለት። እናንተ ደግሞ እኔ አንዳንዴ ግልጹ የምነግራችሁ እኔ ማዳም ቅመም ነኝ፣ እናንተም የማዳም ቅመሞች ናችሁ። ለዛ ነው ሁሌም እላችኋለሁ ከእናንተ ምንም ነገር የሚደበቅ ነገር የለም ማለት በቃ በጣም ወዳችኋለሁ፣ አከብራችኋለሁ። እኔ ማለት እናንተ ናችሁ፣ እናንተ ማለት እኔ ነኝ። ለዛ ነው ፏ በሉ። 20 ደቂቃ 30 ደቂቃ ተሰርቶ ለተፖሰተ ቪዲዮ 24 ሰዓት ምትጮሁም የእውነት የምታዝኑ በቃ መረጋጋት አለባችሁ ለማለት ነው። በተረፈ ቅምጥሌም ቡራም ይመቻችሁ፣ ሁሌም ሰላሙኑ ክፉ አይንካችሁ፣ መብራን ተጠብቃችሁ። በተረፈ ነገ እናወራለን ቤተሰብ። አሁን እንግዲህ ፖስት አለው ብዬ አስባለሁ ኔቱ የእሷ የሴትዮዋ ከተሳካልኝ ማለት ነው። በተረፈ ወዳችኋለሁ። መልካም አዳር ይሁንላችሁ። የነገ ሰው ይበለን ባይ